ያላፈቀረ ሰው ስለ ፍቅር እንዴት ሊጽፍ ይችላል? ለጸደኒያ ገብረ ማርቆስ፣ ለሃና ሸንቁጤ፣ ለአበበ ብርሃኔ፣ ለአበበ ተካ፣ ለብጻት ስዩም፣ ለታምራት ደስታና ሌሎችም ዘመን የማይሽራቸውን አይረሴ ድንቅ ስራዎችን አበርክቷል። እኛውን የሚያስጨንቀን ስጋችን ውስጥ ስላለን ነው። በህይወት እያለ የነበረው የላይፍ ስታይል እንደው በተወሰነ መንገድ በትነግሪ። ብዙ ሰዎች አልተሰቀለም እንጂ እንደ ክርስቶስም የሚሉ ሰዎች አሉ። ወዶ የሰጣቸውን ነገር በራሳቸው ነገር አድርገው ሲጠቀሙ የሚያመህ ነገር አለ። በድምጹ ሪከርድ ያደረገውን ሲዲ አግኝተናል። መቼ እንደሚሞት፣ በምን ቀን እንደሚሞት፣ በምን ወር እንደሚሞት ባለው ቀን ነው ያረፈው። አዎ ግጥሞች እንደው አንቺ እጅ ላይ የተረፉ የተገኙ አሉ። የልጅ ልጆችን የሚያሳድግ ሀብት አስቀምጬልሻለሁ ያለኝን ሰው ያውቃለሁ። ከሞተ በኋላ ስትጠይቀው ያው ሸምጥጦኛል ማለት ነው። ከአበበ ብርሃኔ በላይ ለኛ ሊቀርብ የሚገባ ሰው ነበር። እንዳለ ስራዎች የሙሌ ስራዎች ናቸው። የፋሲካ ከበደ። አዎ የሙሌ ወዳጆችስ? ሙሌ ወዳጅ የለው። ሙሌ ስለ ኮፒራይት ምን ትላለህ ሲባል የሰረቀኝ ያፋለገኝ ንብረቴን ከየት ላገኘው አለ ማለት ነው። ገቢውስ? ምንም ነገር አላገኘው። ታምራት ደስታን በቴስታ መጥቶታል። እኔ ማቀው የብጻት ስዩምን። በምን አይነት ህይወት ውስጥ ነው እየኖርሽ ያለሽው? በሚያስጠላ ህይወት ውስጥ ነው እየኖርኩ ያለው። ዮሐኒ በህይወትሽ ደስተኛ ነሽ? ምን አማራጭ አለኝ ባልደሰትስ? ያላፈቀረ ሰው ስለ ፍቅር እንዴት ሊጽፍ ይችላል? አያሙሌን ማወቅ ከፈለገ ይሄን ትራክ ያዳምጠው። የከሌ ከሌ ዘፈን ምትዩ ወፊቱ ጭራ የምታድረው ጭራ ለቅማ የምታድረው ጭራ የምታድረው ጭራ ለቅማ የምታድረው